ሰላም ሰላም የተወደዳችሁ የጉብዝናዬን ቤተሰቦቼ እንደምን ሰነበታችሁልኝ? ይህ ጉብዝናዬን የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬም እንግዲህ ጉብዝናውን እየተጠቀመ ያለ ለኢትዮጵያ ቤተክርስቲያን ሲያልፍም ለሀገራችን እግዚአብሔር አምላክ በረከትና ስጦታ አድርጎ የሰጠንን አንድ እንግዳ ይዤላችሁ ቀርብ ያለው የዛሬው እንግዳዬ በጣም የተወደደውና የተባረከው አምደ ስላሴ አያሌው ይባላል። በተለይም ደግሞ በመዝሙር ክሊፖች ጀምሮ እስከ ሀገራዊ ጉዳዮች ድረስ በመቅረጽ የሚታወቅ ሌላም በርካታ የህይወት ምስክርነቶችን ደግሞ እግዚአብሔር አምላክ በሱ ውስጥ አሳልፎ ለብዙዎች መጽናናትን ያደረገለት ሰው ነው። ከሱ ጋር ድንቅ ቆይታ ይኖረናል። የትም እንዳትሄዱ። ይህ ጉብዝናዬን ነው። ቀጥታ ወደ እንግዳዬ አልፋለሁ። ከኛ ጋር አሁን አምድዬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አመሰግናለሁ። ተባረክልኝ። ሰጣችሁኝ መታደል ነው መድረክ ማግኘት። አንዳንድ ጊዜ ውስጥ ያለውን ነገር መናገርም እድል ካልሆነ እውነት እግዚአብሔር ሲያዘጋጅ ልክ። አመሰግናለሁ። ተባረክ አምድዬ። ከብዙ ቆይታ በኋላ ነው የተገናኘነው። ያው ስንገናኝ እኔ እናንተ በስራ እንግዲህ መስመሮች ላይ ነው የምንተያየው። በእንደዚህ አይነት ሁኔታ ተቀምጠን እንግዲህ ለመጀመሪያ ጊዜ ነው ያንተን የህይወት ምስክርነት፣ የስራ አገልግሎትና እንዲሁም ሌሎች ነገሮችን ደግሞ ለጉብዝናዬን ተመልካቾቼ በአንተ ህይወት እግዚአብሔር የሰራውን ስራ ደግሞ ለማሳየት፣ ለማስረዳት፣ አቅጣጫ ለማስያዝ ነው የጋበዝኩና ስላገኘው ደግሞ እሺ ብለኸኝ ስለመጣ በድጋሚ በጉብዝናዬን ቴሌቪዥን ፕሮግራም ተከታታዮች ስም እጅግ አድርጌ አመሰግናለሁ። ተባረክ አምድዬ። አምድዬ ዛሬ እንግዲህ ያለበት ሞገሳም ህይወት አለ። የእግዚአብሔርን ሐሳብ በግልጠት የመናገር ነገር አለ። ኢየሱስን የማሳየት ህይወት አለና ይህ ህይወት ከመምጣቱ በፊት አምድዬ ምን አይነት ሰው ነበረ? እስቲ አጠር አድርገህ ብትነግረኝ። ክብር ለጌታ ይሁን። አሜን። አንድ ፕሮግራምን ዝም ብዬ ሳይ ነበርና አንድ ሰው ከዚህ በፊት ታነጋገር ነበርና እሱን ፕሮግራሙን ሳይ አንድ ብዙ ነገር ቀርቶልኛል። ግን ለጌታ ክብር የሚታወቀው ፕሮግራሙን ስትጀምሩ ስትነጋገሩ ለጌታ ክብር በሚል ነገር ነው የታወቀው ስትለው ሰምቻለሁ። ታዲያ ለማን ያድርገው? ለጌታ ክብር የሰራው እሱ ነው። እውነት ነው። እና ኑሯችንም የሰራን እሱ ነው። የሰራን ያስጀመረን ለምን እንዳገኘን አናቅም፣ ለምን እንደጠራን አናቅም። ግን ምን እንደነበርን እናውቃለን፣ ከየት እንደተነሳ እናውቃለን። በፍጹም አይደለም እዚህ መድረስ ይቅርና በፍጹም መኖር ይቅርና የሆነ ነገር የመሻገር አቅም በሌለን ሰዓት እግዚአብሔር ወደደና ጠራ። በቃ ገመድ ባማረ ስፍራ ወደቀልን። ርስታችን በሱ ነው የተዋበው። ክብር ለጌታ ይሁን። ስለዚህ ምንም ክብሩ ለጌታ ይሁን። ዛሬ እምላለሁ ክብሩ ለጌታ ይሁን። አንድ ሰባኪ እንደዚህ ያለ 4 ወንጌሎች ተጽፈዋል፣ በማቴዎስ፣ በማርቆስ፣ በሉቃስ እና በዮሐንስ። አምስተኛው የኛ የህይወት ምስክርነት ነው። አምስተኛው ወንጌል የክርስትና የክርስቲያኖች የህይወት ምስክርነት። እሱ ቢገላበጥ እኔ እንጃ መጽሐፍ በቃ ምድር ሁሉ አይበቃው። ጌታ በህይወታችን ያደረገውና ክብር ለኢየሱስ ይሁን። አሜን። የተነሳንበት እናውቀዋለን ምን እንደነበርን። እሷን ትንሽ ልበል። ብዙ ጊዜ በተለያዩ እንትኖች ላይ ብየዋለሁ፣ ግን ብደጋግመው አልሰለችም። ሁለተኛ ደግሞ ሳይነሳ እንዲያልፍ የማልፈልገው ርዕስ ነው። ለምን ብዙ ሰዎች የክሬ ልጅ ነኝ ይላሉ። እዚህ ለመድረሴ ጠዋት ወደዚህ ከመምጣቴ በፊት ከታናሿ ልጄ ጋር አውራ ነበር። ማን ነው የምታመሰግነው ብባል ምንድነው የምለው አልኳት። ዝም ብዬ የለኝማ ነኝ። በቃ በኔ ህይወት ውስጥ አስተዋጽኦ ያለው ሰው እንዲቀርጾኝ፣ እንዲያሳምሮኝ፣ እንዲያስውቦኝ የምለው ምንም ነገር የለም። ራሴን አላመሰግን፣ ትጋቴ ነው የምለው ነገር የለም። ዩኒቨርሲቲ ገብቼ ምናምን እንደዚህ ምናምን የማዕረግ ተማሪ ነኝ አልልም። በቃ በዚህ ወጥቼ ፈልጬ ቆርጬ አልልም። ራሴን ያገኘሁት በጌታ ቤት ውስጥ ነው። ራሴን ያገኘሁት ሙሉ ሰው። ክብር ለጌታ ይሁን። ስለዚህ ምንም መርባት አይደለም። ኔጋቲቭ የነበረውን ሰው ለብዙ ነገር በፍጹም ኔጋቲቭ የነበረውን ሰው ዜሮ ላይ አድርሶ ከዜሮ ደግሞ ቁጥሩ እየጨመረ እንዲሄድ ያደረገው ጌታና ጌታ ነው። መቻሉን በህይወቴ ብዙ ሰዎች የእግዚአብሔርን የመቻል ኃይል፣ የመለወጥ ኃይል፣ ሰው የማድረግ ኃይል፣ እሱም ብቻ የመለወጥ ኃይል ብቻ አይደለም፣ የማኖር
የማብቃት አቅም በእኔ ህይወት ያዩ ይመስለኛል። እዚህ አድርሶኛል። 30 ዓመት ሙሉ እያረጋጋኝ ጣዕሙን፣ ፍቅሩን፣ በጎነቱን፣ መልካምነቱን እያሳየኝ እስከዛሬ ድረሳለሁ። ነገም በሱ እጅ ነው። አሜን። እግዚአብሔር አምላክ ይባርክ። እንግዲህ ትናንትናችን እንዳልከው እኮ ነው ቢፈተሽ ብዙ ቢገላበጥ ብዙ ታሪኮች ይኖሩናልና ወዝ የሰጠን ውበት የሰጠን ደምግባት የሰጠን ስምን የሰጠን ራሱ ጌታ ስለሆነ ክብሩ ለጌታ ይሁን። እንደው አምደ ሲነሳ ሁልጊዜ ድሮን ይነሳልና የአየር ላይ ካሜራ አምደና ድሮን እንዴት ተገናኙ? ኦኬ እስቲ አጋጣሚው ምን ይመስል ነበር? አዲስ ነገር እወዳለሁ። በቃ ይሄ ተፈጥሮ የሆነ አላውቅም። አዲስ ነገር እወዳለሁ። ደግሞ ድሮን ሲመጣ እንዳሁኑ ለውጊያ ለምናምን የተባለበት ሳይሆን ከካሜራ ጋር ተያይዞ ስለሆነ አንድ ሰው ሂካ ይባላልና ደወለልኝና የሆነ የሚበር ካሜራ አለኝ። የሚበር ካሜራ አልኩት፣ ይዘውና አልኩት። ለምን ሰርግ ስንሰራ ክሊፕ ስንሰራ ከፍታ እንፈልግና ሮጠን ፎቅ ላይ እንወጣለን። ሮጠን ድልድይ ላይ አሁን 4 ኪሎ ጋር ድልድይ ነበር ታስታውሳለህ? አንድ የፈረሰ ብረት የሆነ ድልድይ መሻገሪያ ድልድይ 4 ኪሎ ጋር ጆሊ ባር ፊት ለፊት ድልድይ አልነበረም? መሻገሪያ ድልድይ እሱ ላይ እንወጣና ሙሽራ ከላይ ሲመጣ እንቀርጻለን። ከፍ ብለን ሁሉን ለማየት እንወጣለን። ፍሬንድሺፕ ላይ ሮጠን እንወጣለን። ከዛ በኋላ ቦሌ መንገድ ላይ ሲሄዱ እንቀርጻለን። እንዴ ችግር ላይ ምናምን በቃ ህንጻ ፈልገን ነው የምንቀርጸው። እየሮጥን ከከፍታ እንግዲህ ወደ ታች በደንብ ለመያዝ ነው። ክሩሴድ ኮንፈረንስ ምናምን ሲኖር እንትን ላይ ጆሹዋ ሚኒስትሪ ላይ እንትን ላይ እንደወጣው አስታውሳለሁ። ስቴጁ መሀል ብረት አለ፣ ትልቅ ብረት አለና ጫፍ ላይ እንደወጣው አስታውሳለሁ። ለምን ሙሉ ክሩሴድ ፎቶ ለማግኘት ቪዲዮ ለማግኘት እና ከፍታም በጣም እንደሚገልጽ ስለማቅ የሚበር ካሜራ ሲለኝ እንዴ ባፋጣኝ አልኩት። ይዞት መጣ። አየሁት። ከዛ ከሰውየው ጋር የመጡት አነሳው። ይበራል። የሚበር ካሜራ የሚገርመው በሱ የተቀረጹ ቪዲዮዎች ፋይል ኔም ሲሰጥ እንዳሁኑ ዲጂአይ ምናምን ብሎ አይደለም የሚሰጠው። ፍላይንግ ካም ብዬ ነው የሰጠሁት። ሄሌ ካም እና ፍላይንግ ካም ሄሊኮፕተር ካሜራ ማለት ነው። ፍላይንግ ካም ነው የሚለው የኔ የመጀመሪያው ማለት ነው። ከዛ ዲጂአይ ለሙከራ የሰራው መብረሩን ለማየት እየሰራው ካሜራ ነበርና ሰውየው ስንት ነው የሚሸጥልኝ ስለው 50 ሺህ ብር አለኝ። ምን ያህል ጊዜ ማለት ነው? 50 ሺህ አይደለም 75 ሺህ ነው ያለኝ። 50 ገዛለሁ አልኩት። የዛሬ 14 ዓመት አስታውሳለሁ። የቦሌ መንገድ ፈርሶ የተሰራበት ጊዜ ከሱ 1 ዓመት ቀደም ብሎ ለምን የቦሌ መንገድ ሲፈርስ ታላቁ ሩጫ ከመስቀል አደባባይ የሚነሳው ይቀርና ከጃን ሜዳ ይነሳል ተባለ። ያንን ሩጫ ቀርጬበታለሁ። ያ ማለት ነው እንግዲህ በዛ ስንት ዓመት እንደሆነ አላውቅም። ከሱ 1 ዓመት ቀደም ብሎ ማለት ነው። እና 50 ሺህ ብር አልኩትና 50 ሺህ ብር ቀኑን ሙሉ ስፈልግ አጣውና 25 ሺህ ብር አገኘ። 25 ሺህ ብር ብቻ ላገኘው ስለው በቃ አምጣውና ውሰደው አለኝ። ይዞት መጣ። ከዛ አስነሳው ቁጭ አደረጋት። 25 ሺህ ብር ተቀብሎ ወደ አሜሪካ ሄደ። ማታ ጠዋት ነጋ ብዬ ላበረው ስነሳ እንዴት ይብራል አላሳየህም እንትኑ እኔ መግዛቴ ብቻ ነው የማውቀው። እንዳሁኑ ዩቲዩብ ላይ የለም። ከዛ በፊት ድሮን የሚባል ነገር ኢትዮጵያ ውስጥ የለም። ማንም ሰው አይቼው አላውቅም። የሚበር ካሜራ ተብዬ ነው የመጣልኝ። አለማወቄ ሳይሆን የሚበር ካሜራ ነበር። በቃ የመጀመሪያው ኢትዮጵያ ውስጥ የመጣው ድሮን እሱ ድሮን ነው። ከዛ ልክ እንደ ትራይ እንደ ነካ ሳደርገው ብሎ ተነሳ። አሃ አልኩና ከዛ ስለው ደግሞ ጠፋ። እንዴት ነው ያንሳሳት ሞከርኩት። ከዛ ይሁን ነገር ሳለ ደግሞ ወደ ላይ እንደማለት ሲል ያቺን ጠንከር ሳረግበት ብድግ ሲል 5 ሜትር ከፍ አደረኩና መለስኩት። አስነሳሁት፣ ከፍ አደረኩት፣ መለስኩት። ከዛ በኋላ 15 ሜትር ከፍ አደረኩትና ስነካካ ወደፊት ወደ ኋላ ከዛች ነው ወደ ጎን ሄደ። 30 ሜትር አደረኩት። ከዛ በኋላ ሪከርድ የምትለዋን ስነካ ቪዲዮ መቅረጽ ጀመር። ካሜራው ዝቅና ከፍ ማለት ጀመር። እዛው ራስ ነካክተ ደረስክበት። ራሴ ነካክቼ ጨረስኩት። ካሜራም ስለምንድን እንደዛ ነው። ካሜራም ሳስተምር ነበር፣ ብዙ ክሊፖች ሰራ ነበር። ኋላ እናወራዋለን። ካሜራም አንድ ታላቅ ወንድሜ ታናሽ እህቴ ከጀርመን ልካለኝ። ሐሙስ ቀን ነው አስታውሳለሁ። ጠዋት ሰጠንና ሄደ ታላቅ ወንድሜ።
እኔ ነኝ ማታ መጥቼ ማሳያችሁ። እሱም እኮ ካሜራማን አይደለም ሄደ። እኛ እሱ ልክ ሲወጣ ሃንዲካፕ ነበረች ሃይኤት እኛ ወንዝ አለ ከኛ ቤት በታች እዛ ይነና ከወንድሜ ጋር ሪከርድ ቀረጸኝ ሄደን በኤቪ ከቴሌቪዥን ጋር ያይዘን አየነው በደንብ ነው የምንቀርጸው። ከዛ በኋላ ቅዳሜ አንድ ሰርግ ነበር ላይት ገዛልና ሙሽራው ለምን በአንተ ሰርግ ላይ ፕራክቲስ ብናደርግ ያሉ የአቶ ወርቁ ካሜራማን አቶ ወርቁ ሳውንድ የሚሸጡ ሰው እሳቸው ነበሩ። ትልቅ ስቱዲዮ ነበራቸውና የነሱ ካሜራማን አለ። እኛ ደግሞ ከነሱ ጎን ሳንረብሻቸው አለ። ይገርም ነው። ከዛ በኋላ ተለመደ ተጀመረ ማለት በቃ እንደዚህ ነው። እሱንም የጀመርኩት ድሮንም የጀመርኩት እደፍራለሁ ይመስለኛል። እንደው አምድዬ አንተ ረጅም ዘመንህን በዚህ ሙያ ውስጥ አሳልፈሃል። በርካታ ወጣቶች ከዛም ባለፈ ደግሞ በዚህ ሙያ ውስጥ ያሉ ሰዎች እንዳሉ ይታወቃል። በሰርግ አቅጣጫ፣ በልደት አቅጣጫ፣ ኮንፈረንሶች፣ አሁን ደግሞ ክሊፖች ላይ ታውቃለና እንደገና ደግሞ አሁን ሶሻል ሚዲያው አለ በቅርበት ከቲክቶክ አንጻር ከዩቲዩብ አንጻር ቀረጾች ሁሉ ነገር ቀረጻ ያስፈልገዋል። አምደ ሲነሳ የመጀመሪያ የሚባሉትን መንፈሳዊ የዝማሬ ክሊፖችን የቀረጸ ሰው ነው ይባላልና እስቲ መጀመሪያ ላይ የሰራቸው መዝሙሮች የቀረጽካቸው የነማንን መዝሙር ነው እስቲ አስታውሰን? አሁን ወደ ጌታ ሄዷል ዳንኤል ይባላል የመሰረተ ክርስቶስ ኪቦርድ ነበር የሚጫወተው። ኪቦርድ ሰለሞን ጊታር ነው የሚጫወተው። ከዛ አውቃለሁ በቀረጻ እንገናኛለንና አምዳለ የኛ ኳየር ክሊፕ ሊሰራ ነው። ክሊፕ አንተ ትቀርጻለህ እኔ ሊታረጋለሁ አለ። ኤምዲ ካሜራ ነበረችው ኤምዲ 9000 ካሜራ። ከዛ በኋላ እንዴት ድንቅ አምላክ ነው የሚለውን ክሊፕ እንዴት ድንቅ አምላክ የሚገርም የመጀመሪያው የመሰረተ ክርስቶስ የተወደዱት የሚገርም ክሊፕ ነው። ደብረዘይት ሄደን መተሐራ ሄደን ምናምን ሄደን ቀራረጽ። ከዛ ፈራንና ሳይወጣ ቀረ ገበያ ላይ። ለምን ማን ክሊፕ ደግሞ ብላችሁ በዚህ መጣች ይባላል እንዳይባል ከመንፈሳዊ ይዘቱ አንፃር ገና አዲስ ስለሆነ ከዛ በፊት ምንም የታየ ነገር ስለሌለ በመሃል አውታሩ ቀረጸ መሰለኝ የሱ ገበያ ላይ ወጣ። የመሰረተ ክርስቶስ ኤዲት እንደተደረገ ቁጭ አለ። ከዛ መሰረተ ክርስቶስ ስቴዲየም ላይ አንድ ፕሮግራም አዘጋጅ የ3 ቀን ፕሮግራም። ከዛ ተነጋገርንና እስቲ 100 ዝም ብለን እናባዛና አርብ ማታ ይሸጥ ተባለ። 100 30 ደቂቃ ቆየ። ከዛ ሌሊት ሲባዛ አደረ 3000 ምናምን። ከዛ ቅዳሜ ጠዋት አለቀ። እዚህ የተሸጠ እዛ የተባዛ ሌሊቱን ሲባል እሁድ የመጨረሻ በሽያጭም ሪከርድ የበጠሰ እንዲያው እኔ በነፃ ነው የሰራሁት። ከዛ በኋላ ጠሩኝና 5000 ብር ሰጡኝ። ያን በዛኔ 5 ሚሊዮን በለው 5000 ብር ሰጡኝ። ለሱም ለኔም 5000 ብር ሰጡኝ እና በዛ ጀመረና ከዛ ደፋር ነኝ ብያለሁ። ለድሮኑም ደፋር ነበር፣ ለካሜራውም ደፋር ነኝ። ከዛ ኦሮምኛ ላይ እኔ ኦሮምኛ ሰማለሁ። አዲስ አበባ አልተወለድኩም። የተወለድኩት ወለጋ ነው። ጥቂት እንዳደኩ ነበር እዚህ የመጣሁት። ግን ኦሮምኛ በጣም እወዳለሁ፣ እናገራለሁ። ፐርፌክትሊ እናገራለሁ ኦሮምኛና ጳውሎስን አገኘሁት። ጳውሎስ ተገኘ ሰማኝ ነበር። ፖል አልኩት አንተ ዘመር እኔ ልቅረጽ፣ ኤዲት የሚያደርግ ሰው እንፈልጋለን፣ ክሊፕ እንስራ አልኩት። እንዴት ወዲያው እንደተቀበለኝ አላውቅም። ከዛ በኋላ ይሄ ሀሳብ እንትን ነበረ የተነጋገረው። ደጎል አደባባይ ላይ አንድ ካፍቴሪያ አለ ፒያሳ። ይሄ አንበሳ ጫማ ላይ አንድ ካፍቴሪያ ክርስቲያኖች ካፍቴሪያ እዛ ነበር ያወራነው አረሳው። ከዛ ይሄ ሀሳብ የእግዚአብሔር ፈቃድ ከሆነ አሁን ለአንድ ሰው እንደውላለን፣ እሱ ካሜራ ይገዛልናል። ከዛ ማጋደጎልን ፍቃዱ ሮቦት መዝሙር ቤት የሚባል አለ ለቀምት። እዚህም ሮቦት መዝሙር ቤት ከፍቶ ነበር። ለሱ እንደውላለን፣ እኔ ገዛላችኋለሁ፣ አንተ ዘምር፣ እኔ ካሜራ ገዛለሁ፣ አምደ ይቅረጽ፣ ኤዲተር ደግሞ እንፈልጋለን፣ ኮምፒውተር ገዝተን ተባለ። የጳውሎስ ተገኘን ዝማሬ በአፋጣኝ ተቀረጸ። ከዛ ኤዲቲንግ አንድ የሆነ ልጅ ቀጠርን፣ ኮምፒውተር ሰጠነው፣ ኤዲት ተደረገ፣ ወጣ። ከዛስ አበበ ከባ ባጫ ቢሊሲ ምናምን ሲሉ እስከ ቅርብ ጊዜ ቆጥር ያለው 97 ምናምን ሙሉ አልበም 4 ይሰሩ አሉ፣ 3 ይሰሩ አሉ፣ 2 ይሰሩ አሉ። በጣም ብዙ ሰራውና
እኔ ለስራ አላረጅም። አሁን ግን እንትኑ ወጣቶችን ይፈልጋል፣ ጊዜ ወጣቶችን ይፈልጋል። አንዳንድ የማይመቹኝ ነገሮች አሉ፣ ለኔ የማይመቹኝ ነገሮች አሉ። ሳይጸልዩ ይሰራሉ ምናምን አይደለም፣ ጸልየው ነው የሚሰሩት፣ መንፈሳዊ ናቸው። ለኔ ግን እንደዚሁ በአንዳንድ ነገሮች እስቲ እንትን ልጠብቅ ብዬ ራሴን ትንሽ ቆጠብ አደረግኩ ከክሊፕ እንጂ ረጅም ጊዜ ክሊፕ ሰርቻለሁ አማርኛ ላይ። እንዲያውም ይሄ ሙያ ምን ይጠይቃል? ረጅም ዓመት ስለቆየህበት ብዙ ልምዶችም ስላሉ ማለት ነውና ምን ይጠይቃል? ለምሳሌ አንዳንዱ በትምህርት ነገሩን ሊያገኝ ይችላል፣ አንዳንዱ ደግሞ በማየት ነገሮች ሊያገኝ ይችላል። አንዳንዱ ያው ቴክኖሎጂም ስላለ ሲምፕሊ ጉግል አድርጎ የሆነ ነገር አወራርዶ አይቶ መስራት ይችላል። ግን ሙያው ምን ይጠይቃል? የካሜራ ሙያ፣ የኤዲቲንግ ሙያ፣ የቀረጻ ሙያ ምን ይጠይቃል? ኦኬ፣ እንደ ሙያ እንደ መንፈሳዊ ነገር ነው ማለት ነው። እንደ ሙያ መሰጠትን፣ መፈለግን እና ደግሞ ትጋትን ይፈልጋል። ትጋት ግዴታ የትጉ እጅ ትገዛለች ይላል፣ የታካች እጅ ትገብራለች ይላል። ሌላው እኔ በህይወቴ የማልለው አንድ ነገር አለ፣ መጽሐፍ ቅዱስ እንዳልለው ስለሚያዝ ታካች ሰው አንበሳ በመንገድ ነው ይላል። ስለዚህ አይሄድም። አንበሳ አላል አልሄድም፣ እሄዳለሁ በቃ አንበሳ አላል። እግዚአብሔር ይጠብቀኛል፣ አዲስ አበባም ይጠብቀኛል፣ እዛም የሚጠብቀኝ እሱ ነው። ከአንበሳም ያድነኛል፣ ከሰውም ያድነኛል፣ ከምንም ነገር ያድነኛል። እኔ አልልም አንበሳ በመንገድ ነው አለ። አሁን ዘመን እንዴት ነው አንተ እንትን ወደ ክልሎች ወደ ከተሞች የምትወጣ ይሉኛል እንዴ? እኔ እዚህ በትንታ ቆሞታለሁ። እኔ አልፈራም። የትም ሌሊትም ቀንም መሄድ እችላለሁ፣ እሰራለሁ። አንድ ትጉነኝ አይደለም፣ ትጋትን እፈልጋለሁ። ሁለተኛ ደግሞ መሰጠት ፓሽን ምናምን የሆነ ተሰጥቼ መስራት እንፈልጋለሁ። ሁለተኛው ነው። ሶስተኛ ለሚከፈለውን ዋጋ ሁሉ ወርጄ እከፍላለሁ። ወርጄ እከፍላለሁ ስል ወርጄ እከፍላለሁ። እንዴ ለአንተ ሲሉን ኖ በቃ መስራት ካለብኝ አሁንም ድረስ ነው። አሁን በምሰራው ስራ ራሱ በስራ ላይ ብታይ ተጨምጭምልቅ ቦቴ አድርጌ እሁድ ዕለት እንደዚህ ነበርኩ። ያሁን እሁድ ሰኞ ማታ በመኪና የሆነ ዕቃ አጋጉዝልን ብለው ሰርግ ላይ የሰርግ ዕቃ የተመለሰ ዕቃ ሲያዩ እጄ ይሸታል። ለምን የተጨባደቀ ወንዝ እንትናው ቦቴ አድርጌያለሁ፣ ደክሞኛል፣ ላብላብ እላለሁ፣ እወርዳለሁ። በዚህ ጊዜ ተወርዳለሁ፣ አወርዳለሁ። እኔ ካልሰራው ማን ይሰራልኛል? ሰራተኛ ማስራት ይችላል፣ ግን እኔ ካልሰራው እነሱ ማይተጉም። አንድ መሰጠት ይፈልጋል። ሁለተኛ እውቀት ጥሩ። እኔ ዩቲዩብ ላይ ስፔሻሊ በአሁን ዘመን በእንትን እጠቅማለሁ፣ አያለሁ። ምንም ነገር ጎግል አደርጋለሁ። ጎግል የማደርገው ለማወቅ ነው። ከአንተ ጋር እኔ ባይብል ስተዲ ላይ ቁጭ ብለን እያጠና እኔ ጎግል አደርጋለሁ፣ ቻትጂፒቲ እጠይቃለሁ። እንደዚህ እያጠናን እኮ ባይብል ስተዲ እያጠና እኔ መጠቀም የሚገባኝ ነገር ሁሉ እዚህ ጋር እጠቀማለሁ። አምደ ሁል ጊዜ ከስልኩ ጋር ነው። በጣም ቀና ስል ጥሩ ሀሳብ ይዤ እንደመጣ ያውቃለሁ። የመሄድ አይደለም የምሄደው፣ እዚህ ጋር ገብቼ ጎግል አድርጌ ጥሩ ሀሳብ እዛው ባይብል ስተዲውን ከምትማሩበት ሀሳብ አንፃር ማለት ነው። ከምትማሩበት አንፃር ቴክስቱን ክፍሉን ወስጄ ቻትጂፒቲ እጠይቃለሁ። ምንድነው በዚህ ሀሳብ ላይ የምትለው? 1 2 3 4 ኮንክሉዥን ምናምን ይለኛል። ይቅርታ እና እገባና ይሄው ከዛ ደግሞ እከሌ ምን አለ የሚለው ነገር እኔ ዩቲዩብን ጎግልን ምናምን እንደዚህ አይነት ነገሮችን በጣም ለማወቅ ተጠቀምበታለሁ። ራሴን አፕዴት አደርግበታለሁ። አሁን ድሮን በል ምን ካሜራ ቀረጻ የትኛውንም ነገር ኤዲቲንግ ይሄ በእንትን አንፃር ነው፣ በእውቀት አንፃር። ወደ መንፈሳዊ ነገር ልምጣለሁ። ጌታ ደርቶኝ ከእንትን አይቆጠርብኝና ከትምክት አይቆጠርብኝና ይሁን ትምክትም ይሁን እኔ ሳልጸልይ አንድ ነገር አልሰራም። ለምን ካለኔ ምንም ልታደርጉ አትችሉም ይላል እግዚአብሔር ቃል። ሁለተኛ ደግሞ ከሱ ጋር ከሆንኩ የትኛውንም ነገር እንደማልፍ አውቃለሁ። ለምሳሌ አንድ ቀን ኤዲተሩ በጣም አስቸገረኝ። ሰርግ በጣም ኤዲት እየተደረገ ይቆይብኝ ጀመር። ከሰዎች ጋር መጣላት ጀመርኩና ኮምፒውተር ገዛሁና ራሴ ሳልማር ጀመርኩ ኤዲት ለማድረግ። አዶቤ 6.5 ነበር አወረድኩ። ከዛ በኋላ ከዛ ኤዲት ለማድረግ አንድ ሰርግ ኤዲት ለማድረግ ገና ተማሪ ስለሆንኩ 15 ቀን ፈጀብኝ።
እግዚአብሔር አምላክ ይባርክ አምዴ። ይሄ ትልቅ ትምህርት ነው። በተለይ በዚህ ሙያ ውስጥ ላሉ እውቀት መልካም ነው፣ ትጋት ግዴታ ነው፣ ጸሎት ደግሞ ወሳኝነት ያለው ህይወት ስለሆነ እንደው ብዙ ሰዎች ሰርግ ይቀርጻሉ፣ የተለያዩ አንቨርሰሪዎችን ይቀርጻሉ፣ ፕሮግራሞችን የመጽሐፍ ምርቃ፣ ሲዲ ምርቃ ሊሆን ይችላል ይቀርጻሉ፣ ኮንፈረንስ ይቀርጻሉ። ፋይናሊ ፋይል ሲጠፋባቸውም የሚገኙ ሰዎች አሉ። በቃ የጠፋባቸው ድንገት ዲሌት አድርጎት ነክቶት ሊሆን ይችላል፣ ኮራፕት ሊያደርግባቸው ይችላልና እንደው የተለየ ገጠመኝ በእነዚህ 30 ምናምን ዓመታት ቆይታ ውስጥ የተለየ ገጠመኝ አለ አምዴ? አዎ አለኝ። እኔ ነገር ያለው አንድ ነገር ሲሆን ዛሬም ለምን እላለሁ። የትኛውም ነገር ከእግዚአብሔር ጋር የተያዘ ነው። ለምን ብዬ የምጠይቀው ሰው ነው አይደለም። ለምን ብዬ ጻድቆኛ አይደለም እኮ ልጁ ስለሆንኩ ልጁ ነኝ። በቃ ልጁ ነኝ። የመጣሁት በሱ ነው። ስለዚህ የኔ ሪስፖንሲቢሊቲ በሱ ይላል ያለው ህይወቴ፣ መኖሬ። መኪና ሲበላሽ ለምን እምለው እሱ ነው። ለምን ተበላሽ? አደጋ ደርሶብኛል 2-3 ጊዜ። ለምን ግን ከአደጋ ድብን አድርጌ ያመጫል። ለምን እላለሁ። አንድ ጊዜ ፋይል ሃርድ ዲስክ ኮራፕት አደረገ። ቢሞከር እንዳለ አንድ ሰርግ ላይ ብላ ያለ ምንም ነው በቃ መገኘት አለበት። ከባድ ነው ደግሞ ሰርግ ደግሞ ከባድ ሚሞሪ ነው። ከፍለውኛል። የቀረ ምንም ነገር የለም ሜሞሪ ላይ። ያኔ ደግሞ አልተባለም። ይሄ ፋይሉን ሰርች ማድረግ ማለት አልተጀመረም። ሜሞሪ ላይ ምን ማለት ነው? እግዚአብሔር ብሎት አይደለም። በቃ ሙሽሮቹ አልተግባቡ። ሙሽሮቹ አልተግባቡ። ሰርጉ ቀረ። ከ4 ወር ከ5 ወር ምናምን ብለዋል። ተለያዩ። አልጠየቁኝም። ለእኔ ሲል አይደለም እግዚአብሔር። አብሮ ቢኖሩ ደስ ይለኛል። አብሮ ቢኖሩና ከኔ ጋር ቢጣሉ በቃ ቢደበድቡኝና እነሱ አብሮ ቢዘልቁ ደስ ይለኛል። ግን አልጠየቁኝም። ገጠመኝ ሆነ ነገሩ። አንተ የምታመልጥበት ገጠመኝ ሆነ። አልጠየቁኝም። ጠፍቶብኝ አያውቅም። ይሄን የጠፋብኝ አልጠየቁኝም። በመፋታታቸው ደስ አላለኝም። ለምን ቅጥቅጥ አድርገውኝ በቃ ከሰውኝ አሳስረውኝ እነሱ አብረው ቢኖሩ ደስ ይለኛል። ትልቅ ተቋም ስለሆነ። አዎ ግን በቃ እንዲህ ሆነ። በጣም የገረመኝ እሱ ነው። ፋይል ይጠፋል። ከዛ ውጪ ግን ጠፍቶብኝ አያውቅም። እግዚአብሔር አምላክ የተባረከ ይሁን አምዴ። ይሄ ትልቅ ነገር ነው። ምክንያቱም አንዳንድ ጊዜ እግዚአብሔር ጥበብን ይሰጣል። አንዳንድ ጊዜ ደግሞ እንደዚህ አይነት ነገሮች ይፈጠሩና አንተን ያሳልፋል። እውነት ነው። ይሄ ትልቅ ተቋም ነው፣ የእግዚአብሔር ተቋም ነው። ፍቺን እግዚአብሔር ይጠላል። ግን ምክንያቱ አንተም እንድትድን የሆነበት አጋጣሚ ነው፣ ገጠመኝ ነው ብለን እንውሰደው። እንደዚህ እንደው ወደ መጨረሻ እየመጣ ነው አምዴ። ከካሜራ ሙያው ከምትታወቅበት ከዚህ ትልቅ ሙያ ባሻገር ደግሞ አንድ የእርሻ ባለቤት ሆናል አሉ። በቀርከሃ ሙያ ደግሞ እየተገለጥክ ነው፣ እየመጣ ያለባቸው ሁኔታዎች አሉና ምንድን ነው እስቲ አሁን እየተንቀሳቀስክበት ያለውን የእርሻ እንቅስቃሴ አጠር አድርገህ ንገረኝ። ክብር ለጌታ ይሁን። እግዚአብሔር እንድትኖር ሲፈቅድ በአንተ ሊሰራ የወደደውን ነገር ይሰራል። አንተ ታዘው አብረው እስከተራመድክ ድረስና ወደ ቀርከሃ ሙያ የገባሁት በኮሮና ጊዜ ያቺን ሎክዳውን ሰዓት በመጠቀም ከልጆቼ ጋር ጊዜ እንዳይባክንባቸው እነሱን ወደ መልካም ነገር ላመጣ ስል እኔ ቀርከሃ ውስጥ ገባሁ። ዩቲዩብ ዝም ብለን እያየን ወደድኩት፣ ቀጠልኩ። ግን ትርፋማ ሆኛለሁ። በጣም ጌታ ረድቶኝ አምና ጥሩ ሽያጭ ነበረን። ዘንድሮ ትንሽ ገጭ ቢኖረውም ዋጋ ቢያስከፍልም ጥሩ ነው። ለምን ስራው ላይ ያለነው ነገም ይቀጥላል። እርሻውን በጣም እየሄድንበት ነው ያለነው። ችግኝ እንተክላለን፣ ወንዝ ዳርቻ ልማት ላይ እንላለን እና በዚህ አያይዤ የኔን የቀርከሃ ሙያና የኔን ግብርና የኔን ካሜራማን የኔን ምናምን ብቻ መናገር ሳይሆን ያንተ ርዕስ የጉብዝና ወራት ነው። የጉብዝናዬ ነው። በጉብዝና ወራት ፈጣሪን አስብ ይላል እግዚአብሔር ቃል። የጉብዝና ጊዜ ማለት አሁን ያለንበት ጊዜ ነው። አሁን መስራት የምንችልበት ጊዜ፣ መስራት የሚቻልበት ጊዜ ነው። እጅ አለ፣ እግር አለ። አይደለም አንተ እርሻ ነው ያልከኝ፣ እኔ ዛሬ ስራ መጀመር እችላለሁ። ዛሬ
አዲስ ነገር መጀመር እችላለሁ። እንደ መንግስት ህገ መንግስት ጡረታ መውጣበት እድሜ ላይ ያለው ይሽበታል ወይ ብትል ግን ብርቱ ነኝ። ካሌብ እንዳለው እንደዛ ጊዜ አሁንም ብርቱ ነኝ። በሚገርም ሁኔታ አንድ የዩኒቨርሲቲ ተማሪ የተመረቀ ተማሪ ዛሬ የሆነ አይዲያ ፈጥሮ ስራ እንደሚጀምር እኔ ዛሬ የትኛውንም ስራ መጀመር እችላለሁ። ይህንን በጣም ለወጣቶች ማስተላለፍ እሞክራለሁ። አንድ ሞራሉ እንዲኖራቸው እኔ መስራት እችላለሁ። ሁለተኛ እግዚአብሔር የሰጠኝ ዛሬን ነው፣ ነገ የኔ አይደለም። ዛሬን የሰጠኝ ዛሬ መጠቀም አለብኝ፣ ዛሬ መስራት አለብኝ። ሌላ የማልችልበት ጊዜ ይመጣል። ለጴጥሮስ እኮ ብሎታል፣ ዛሬ በራስህ ነው የምትገባው፣ ነገ በሌላ እጅ ብሎታል ጌታ ራሱ። አንዳንድ ጊዜ ማድረግ የሚገባን ነገር እንደሚገባ ካለ ማድረጋችን የተነሳ ይመስለኛል ኢያሱ አንተ ሸምግልሃል አለው ጌታ። አንተ ሸምግልሃል፣ አንተ አርጅተሃል በእድሜ፣ ግን ያልተወረሱ ብዙ ቦታዎች አለው። ስለዚህ እርጅናም ይመጣል፣ ሽምግልናም ይመጣል። ጌታ የሰጠን ዛሬን እንደሚገባ ከሰራ አይደለም ይህች የቅርካ እርሻ እኔ ነገ ጌታ ቢፈቅድ እዚህ ምድር ላይ ልቤ ነው እኔ የምጠብቀው ሰማያዊው ነው። በእጅ ያልተሰራችዋል የኔ አባት ያዝ ለኔ ለሚወዱት ብሎ ደግሞ ይወደኛል። ለኔ የተዘጋጀ ቦታ አለኝ፣ ለኔ የተዘጋጀ ከተማ አለኝ፣ ለአንተ የተዘጋጀ ከተማ አለኝ። የምንጠብቀው እሱን የምንጠብቀው እዚህ ጋር ሚሊዮነር ቢሊዮነር ምንም ሁሉንም ጥለን ነው የምንሄደው። እርሻ ይሁን ድሮኑን ይሁን ክሊፑን ይሁን ዘመርክም ቀረስክም ሁሉንም ፎቅ ሰራህ ምናምን ኖረህ ሁሉን ጥለህ ትሄዳለህ። በእጅ ያልተሰራች እግዚአብሔር ራሱ ያዘጋጃት ለሚወዱት ብሎ ያዘጋጃት ከተማ አለች። እሱ ይጠብቀናል። እዛ ገባለሁ። ልቤ እዛ ጋር ነው ያለው። ልቤ እዛ ጋር 100% ስለሆነ ነው። በቃ 100% ሰበክ በትለኝ እኔ እሱ ነው የምሰብከው። በእጅ ያልተሰራች ጌታ የሰራት በጉ ራሱ ብርሃን ይሆንላት ብዬ ብሰብክ ደስ ይለኛል። ለምን የሞተው ያችን ሊያወርሰን ነው። ስለዚህ እዚህ ጋር ልቤ የለም። ግን ስራ ብትለኝ ዛሬም አዲስ ስራ መጀመር እችላለሁ፣ ነገም አዲስ ስራ መጀመር እችላለሁ። ለወጣቶች መልእክት አለኝ። መልእክቴ ሰሞኑን ፕራይም ሚኒስትራችን ኤአይ ስታርታፕ ሴንተር ብለው ኢትዮጵያ ቴሌቪዥን ጣቢያን እንድትመለከተው ጋብዛለሁ። እሱን ለኤአይ ስታርታፕ ሴንተር አድርገው ጀምረውታል። ማንኛውም ሀሳብ ያለው ሰው ይመጣል፣ 3 ወር ከነሱ ጋር ይሰራል። ከዛ በኋላ መሬት ወርዶ ትልቅ ስራ የሚሰራ ከሆነ ለባለ ሀብት አሳልፎ ይሰጣሉ። ምንም ኢትዮጵያ ውስጥ የሚወድቅ አይዲያ የለም። አንድ ይህንን እኔም ራሴ በጣም ማስተዋወቅ ፈልጋለሁ። ለምን አይዲያ ያለበት ሰው አይወድቅም። ሁለተኛ እንደኔ ደግሞ የሚረዳኝ የለም፣ ገንዘብ የለም፣ ምናምን የለም። እምነት ካለኝ ቢሊየን የኔ ነው። እምነት ካለኝ አሁን ዝም ብለው ብልጽግና ምናምን እንደሚሉት አይደለም። እግዚአብሔር ከኔ ጋር ካለ እግዚአብሔር አሳልፎ ይሰጣኛል፣ እንድሰራ ይረዳኛል፣ ያግዘኛል። እግዚአብሔር ከኔ ጋር አለ። ዛሬ መስራት የሚገባኝን ሀብዬ ጀምራለሁ፣ እቀጥላለሁ። ይሄ የኔ እምነት ነው። ወጣቱ ዘመድ የለኝም ሰው የለኝም አይደለም ውሃ ዳር ተኝቶ አይ በቃ አይኖረው፣ ጌታ ባይመጣ አይኖረው፣ አይገባም። 38 ዓመት አይደለም 78 ዓመት ኖሮ እዛው ይሞታል፣ እዛው አንስቶ ይቀብሩታል። በቃ ሰው የለኝም ለሚል ጌታ አለ። ገንዘብ የለኝም ምናምን የሆነ ነገር የለኝም ከተባለ በቃ እዛው ነው የሚቀር። ባለን ነገር እንጀምራለን፣ ባለን ነገር እንሰራለን። ያለን ነገር እኔ ትልቅ የካሜራ ፕሮዳክሽን ውስጥ ለመግባት ታናሽ የቴችን የምታክል ሀይት ካሜራ ላከችልኝ፣ እሷን ወሰድኩ። እኔ ጋር ደግሞ የነበረ መነሳሳት አለ። የእሷ የላከችውና የኔ መነሳሳት ተጋጨና እኔ ካሜራማን ሆንኩ። እኔ አስተማሪ ሆንኩ። ማስተር፣ ሻሎም፣ ካም ሁሉም ትምህርት ቤት አስተምር ነበር። ከየት አምጥቼ ምንም በቃ ፈሪ አይደለሁ። ለስራ ደፍራለሁ። መስራት የሚገባኝ ነገር እሰራለሁ፣ ግን ዋጋ ከፍዬ እሰራለሁ። መድረስ የሚገባኝ ስፍራ አያለሁ። ስለዚህ ገንዘብ የለኝም፣ ሰው የለኝም ምናምን፣ እግዚአብሔር ጊዜ ሰጥቶ ቤትሽ ላይ ምን አለ እኮ ነው። በቃ ጥቂት ዘይት ምናምን ጥቂት ዱቄት አይደለም፣ በቃ እግዚአብሔር እሱን ይባርካል። እግዚአብሔር እሱን ያሰፋል። እንደ ጴንጤ ደግሞ አብዛኛው የዚህ ፕሮግራም ተካፋዮች በጌታ እንሆናለን ብዬ አምናለሁ። ስለዚህ ጌታ ከኛ ጋር ነው። የወደደን የረዳን ያዳነን ጌታ ከኛ ጋር ነው። ምንም ነገር ይቻላል።
የተወደዳችሁ የጉብዝናዬን ቤተሰቦቼ እንግዲህ ከተወደደው አገልጋይ ከወንድም አምደስላሴ አያሌው ጋር ሳደርግ የነበረውን ቆይታ በዚህ አጠናቀቅ ያለው። በተለይ በዚህ በካሜራ ሙያ ውስጥ ያላችሁ በርካታ ወጣቶች አላችሁ በቤተ ክርስቲያን፣ ከዛም ባሻገር ትልቅ ትምህርት እንዳገኛችሁ ደግሞ እምነቴ ነው። ስለዚህ ትጋትን እንዲሁም ደግሞ እውቀትን ከምንም በላይ ደግሞ ጸሎትን፣ እግዚአብሔርን ማስቀደምን፣ እሱን ይዞ መውጣት ትልቅ ስኬት ላይ እንደሚያደርስ ከወንድማችን አምደ ያገኘነው ምስክርነት ነው ማለት ነው። ሳምንት ደግሞ ከሌላ እንግዳ ጋር ጠብቃችኋለሁ። ታምራት ሞቲ ከእናንተ ጋር ቆይታ አድርጌያለሁ። ሳምንቱ የተባረከ ይሁንላችሁ። ይህ ጉብዝናዬ ነው።